አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦች አለን ሳለ ዛሬ ደግሞ ደስ በሚል መልኩ እንግዲህ ሩታና ኤፍሬም እንደዚሁም እንግዲህ ዱ መተዋል ማለት ነው። በጣም ደስ የሚል ነው። የአብርሽ እህት ይች ሳቂተኛዋ በጣም ደስ ትላለች። እንግዲህ ዘና ፈታ እያለች እና ፈገግታዋ ብቻ የሚበቃ ሩታና ኤፍሬምን አግኝታቸዋለች። ሰፕራይዝ ላድርጋችሁ እያለቻቸው እያጓጓቻቸው ትገኛለች እና ሁለተኛ ልጅ አርግዣለሁ ብላ ትናንትና አብርሽን በጣም እነ ቡዜም በጣም ደስ ብሏቸው እነ ዲብም ሁላቸውንም ሰብስባ በአንድ በጣም ደስ የሚል ጊዜ አሳልፈው ነበር። አሁን ደግሞ እንግዲህ ጧት አብረው ሳይመጡ ስለቀሩ ለብቻቸው ኤፍሬምን እና ሩታን መጥራት አለብኝ ብላ ይሄው ደስ በሚል መልኩ መታለች ማለት ነው። እንኳን ደስ አለሽ ብለናል ሁላችንም። እንግዲህ ልጅ ጸጋ ነው እንላለን። መጀመሪያ ወልዳለች፣ ሁለተኛ ልጅ አንጥታለች። በጣም ደስ ይላል። አርግሻለሁ ብላ እንግዲህ እየነገረቻቸው ትገኛለች። በሰላም ሁለት ያርግሽ ነው የሚባለው። ታንድ በቷ ምንም ነገር የማይወጣትና ጎበዝ የሆነች ልጅ ናት። ፈገግታዋ የሚበቃ እንደዚህ እየሆኑ እያሉ አንድ ቀን እንኳን ወጣ ወንድሜ እንደዚህ ነው፣ እህቴ እንደዚህ ነው፣ አጥፍታችኋል አላለችም። በእርግጥ በጣም ጎበዝ ልጅ ናት ማለት ነውና ከሁሉም ርቃ ነው የኖረችው። ዛሬ ነው እንግዲህ የመጣችው። በጣም ደስ ይላል። የምን እንደዚህ ባህሪ ያላት ቡዜም በፊት እንደዚህ ነበረች። አሁን ላይ ግን ያው እና አብርሽ ጋር ገብታ ብጥብጥ ላይ እየፈጠረች ትገኛለች። ቡዜ በፊት እህቷ ጋር በነበረችበት ሰዓት በጣም ደስ የሚል ነበር እያሳለፉ ያሉት። እናታቸው ጋር ራሱ በጣም ደስ የሚል ጊዜ ያሳልፉ ነበር። አሁን ላይ ቡዜ ተወት አድርጋት እሷን እነ አብርሽ ጋር በጥብጡ ውስጥ ገብታ እየበጠበጠች ትገኛለች። እንግዲህ አብርሽ ደግሞ በትናንትና በታየው ቪዲዮ ላይ ቪዲዮን አስጠፍቷል የሚል ወሬ ያለ። ለምን እንዳስጠፋው እንግዲህ በስህተት የተቀረጸ ቪዲዮ ነው መሰለኝ የደረሰው። የፍቅርና የሱ ሴራ በጣም ተገልጦባቸዋል። ከነሱ ጋር ቢጠፋ ብዙ ሰው ሸርሸር ስላደረገው የሚጠፋ ቪዲዮ አይደለም። ሄርሜላም ደግሞ እንደዚሁም ሐኪም ቤት ገብታለች በድንጋጤ እየተባለ ነው። እስቲ እንግዲህ ማታ የምንጠብቃቸው ይሆናል ምን ይዘው እንደሚመጡ። ፍቅር ግን በጣም እንደዚህ ያለ አጸያፊ ነገር ባትሰራ ጥሩ ነው። በአደባባይ ጊዜው ተበላሽቷል። ይሁንና ይሄን ምንም ነገር አያስተምርም የነሱ ስራ ቢሆንም ግን ደግሞ የበለጠ መጥፎ ስራ እየሰራች መንጣቷ በጣም ይሄ ይደብራል። ህዝቡንም አስቆጥቶታል። እንዴት ታደርጋለች ለሩታ አለሁሽ እያለች ጓደኛ ማለት እንደዚህ ነው ወይ? ጓደኛ ለመያዝ ትርፉ ይሄ ነው። እና ስለዚህ ሩታ በቃ ፈትኝልኝ ከሄርሜላ ጋር እንዳይሆን እያለቻት እየላከቻት እና አብርሽን ለመፈተን ባለችበት ሰዓት ፍቅር ግን እያደረገች ያለችው ነገር ወደ ራሷ ለማድረግ እየወሰነች ነው የሚመስለው። ለሩታ ሳይሆን ለራሷ እያመቻቸች መንገዶችን እየጠረገች እና እንደዚሁም እያሳመረች ትገኛለች። እንግዲህ ሄርሜላ ምንም ቢላት ምንም ቢያስከፋትም ጥሏትም ቢሄድ ሂጂ አልፈልግሽም ቢላትም ተመልሳ እዛው እንደምትገኝ ሁላችንም የምናውቀው ነው። ሄርሜላ እሷ ብቻ ስለምትወደው ከሱ ፍቅር የለም። ዋናው ነገር ግን ወንድ ልጅ መጀመሪያ መውደድና ማፍቀር አለበት። ሴት እንግዲህ እሷ ያፈቀረችውን ሳይሆን እሱ የሚያፈቅራትን ብትከተል ይሄ በጣም አሪፍ ነው ብዬ አስባለሁ። ሄርሜላ ግን እየተከተለች ያለችው እሱ የማይወዳትን እና እሷ እየወደደችው ብዙ ዋጋ እየከፈለችለት ትገኛለች። ይሁንና አብርሽ የሄርሜላ ዋጋ መክፈል ምንም አልመሰለውም፣ ምንም አትመስለውም። ሲጀመርም እሷ ናት በቃ በከፋት ሰዓት ሂጂ ይላታል። በእንትን ባለ ሰዓት ነይ ሲላት ስለምትመጣ ሴት ልጅ ደግሞ በጣም ውድ ናት። ተፈልጋ መገኘት ነው እንጂ አለባት እንደዚሁ ሂጂ ሲላት የምትሄድ ነይ ሲላት የምትመጣ ከሆነ እንዴት ወሶቃ እንግዲህ ሁሉም ነገር እየገተተ ይጨርሳታል ማለት ነው። የሄርሜላ ሩታ እንግዲህ ራሷን ቆፍጠን ብላ የእዱንም ሄዳ ጠይቃታለች። የራሷን ህይወት ለመኖር እየወሰነች ነው። ሩታም አሁን ጠንከር ብላ ቆፍጠን ብላ እየኖረች ነው። ከሱ ጋር ባትገናኝ ጥሩ ነው። ምክንያቱም የራስሽን ህይወት ኑሪ አልፈልግሽም ብሏታል አይደለ? እና ስለዚህ የራሷን ህይወት ብትኖር ደስ ይላል። ሩታም ጀግና ናት ብዬ አስባለሁ። እሷ ይሄን ሁሉ መጽዋዕትነት ተቋቁማ ልጇን ወልዲያ ልጇንም ይሄው እንግዲህ እያደረሰች ነው። ልጁ ይሄን ቪዲዮ ሲያይ እንግዲህ አባቴ ይሄ ነው ማለቱ አይቀርምና ለልጃቸው ሲሉ ብዙ
መጽዋዕትነት ሁላቸውም ሊከፍሉ ይገባቸዋል። እናት ብቻ አይደለችም መጽዋዕትነት መክፈል ያለባት። አብርሽ ግን ይህ አልታየውም። አሁን ላይ ከፍቅር ላይ ያለው ነገር የበፊቱ ስላላበቃለት የበፊቱን ህዝቡን የሚያስቆጣ ነገር ነው። ለማናቸውም እዱ ስለመጣሽ ደስ ብሎናል። ላይክ ሼር እያደረጋችሁ። ሰላም አለይኩም ረህመቱላሂ ወበረካቱ